እንዴት ነህ ቶፊክ? እንዴት ነሽ? ዋላ ደህና ነሽ? አልሐምዱሊላህ ደህና ነኝ። ሁሉ ሰላም? አልሐምዱሊላህ ደህና ነን። አንተስ? አለሁ ወላሂ አልሐምዱሊላህ በጣም ደህና ነኝ። ከጃጋ እኮ እያስታወስን የአላህ ስራን በጣም አላገኘሁሽም። እንደዚህ ከዛው ከሰምሽ በኋላ እኮ ላይቭ ላይ አላገኘሁሽም እና ትዝ ብለሽን የዛ ቀን ሳስቀራሽ ትዝ ይልሻል። አይገርምም ግን ወላሂ እኔ በጣም ነው በቃ የሰለምሽ ቀን ነበርኩኝ እያየሁ ነበር ምናምን አልገባሁም፣ ግን መንገድ ላይ ነበርኩ። በጣም በቃ በአላህ ስራ ነው ወላሂ በጣም ነው የተገረምኩት። አላህ ፈልግ እንዲህ ነው በቃ የዛ ቀን እኮ ሰልመሽማ አስቀራሻለሁ ስልሽ ኧረ በስመ አብ በል አንተ አልሽ። ሱብሃንአላህ አላህ ስራ ግን አጀባ ወላሂ። እና አሁን ስላስቀራሽ ነው የጠራሁሽ ቃል የለም ወላ ይለኛል በእውነት። ስለዚህ ቃላችንን ነው አጃ። አዎ ሁለታችንንም ማስቀራን አንድ ላይ ትክክል። ጃም ትቀራለህ። አሁን እኮ ቶፊክ ጃንም አስቀራው እኔም እቀራለሁኝ። በተራ ማን ከመቼ ፈርቶ ይችላል? ኧረ እኔ ስንት ጊዜ ቀረው እንዴ? ስንት ጊዜ ቀረው? አንቺ ደግሞ በእውነት አልቀራህም ጃም? ወላሂ ቀርቻለሁ። ለብቻው ሲሆን ይቀራል ከኔ ጋር ነው። ለብቻው ሲሆን ይቀራል። ለሚዲያ ላይ ቀራም ታዲያ ምን ችግር አለ? ለፋሚሊ ፊትና ነው አለው ብሎ እኮ ኧረ ወይኔ አይ አይደለም እኔ ያልኩሽ ማለት ነው ያስተምረን ያልኩሽ። ከኔ ጋር ወጥረሽ ትማሪያለሽ? አዎ ቶፊክ ታስቀራናለህ እንዴ? ነው ጥያቄ አለው። በቃ ዛሬ ማታ እንጀምራለን። ይስማማሻል? ደስ ይለኛል። የሆነ ገስት ላይ ተንጠልጥለሽ ልይሽና እውነት ኧረ ብንጠለጠል ራሱ ሮጬ ነው የምመጣው። በቃ እሺ ቶፊክን በኋላ አገኘዋለሁ። ሰዓቱን ተደዋውለን እንነግርሻለን። እሺ ሀጂ ይቀጥሉ እንግዲህ ያችን የተለመደችዋን ይቅሩልንና እዛ እስቲ እንጋብዛት። እሺ ችግር የለም አስተካክል። እሺ ዳሪያ። አቤት ጃ። የዳሪያ ስም ምንድነው ትርጉሙ? ዳሪያ ማለት ስጦታ ማለት ነው። ማሻአላ ባይዘዊ መቅዲን ገደልሻት። ነፍስ ይማር። ጓደኛሽን ላስገባልሽ ብቻሽን ነሽ። አሳዝነሽ የኔ ውድ ጓደኛ ዮኒስ። እሺ እሱም አለ እንደው አንቺ ደግሞ አንድ ሰው ስትባይ ሌላም ሰው እንትን ትያለሽ። አንድ ሰው ይተዋል። ኤዱ ኢንቫይት አድርጌታለሁ። ነግሬ ዮኒ እንጃ እዛ በቴሌግራም ውስጥ ሰው እያስተማረ ነው። አሁን ደስ ብሎኛል ቶፊክ ሊያስቀራኝ ስለሆነ። እንዴ ያስቀራሻል? ምን ስራ አለው? ምን አባት ያደርጋል? እንደሚቀራ ተገኝቶ ነው እኮ እንዴ? ተገኝቶ ነው አልካም። በውስጥ እንዳያጨናንቁ ቶፊክ ካርፈ ቁጭ በል። ኧረ ባጨናንቁ ሲታይ ትልቅ ሰው ስለሚመስል ምንም ያጨናንቁት። ውፍረት ይዞት ነው። እኔ ይገባኛል። ልጅነት አለበት። ፊቱ ራሱ ብዙ ዘመን የኖረ ነው። ብዙ መንገድ ተጉዟል። ኧረ እሺ ፋቲም ደግሞ እያኮረፈች ነው። እሺ ነይ ግቢ አንቺም። ኧረ ለምን ሲኖር ይመስላል አንተን ቁጭ ቶፊክ። አቤት ማን እንደመጣ ገስ። ሰላም አለይኩም ጃ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? ማሚ መጣ። አልሐምዱሊላህ ቅድም ስትሉ የነበረውን ሰምቻለሁኝና
ይሰማል? ኔትወርክ ቀይ ነው። ትሰሚያለሽ? ቀጥይ። ስለዚህ ዛሬ ማታ ቁርአን እንጀምራለን ብላችሁ ነበርና ከናንተ እንግዲህ መጠባበቅ የለም። የጎበዝ ሆነ ይሄዳል ማለት ነው። ጎበዝ ሆነ ይቀራል። ቀድሞ አንድ ጁዝ የጨረሰ እኔ ስጦታ ሰጣለሁ ማለት ነው። ከሁለታችሁ ከጃቢርና ከዳሪያ ማለት ነው። ዛሬ ተጀምሩና ቀድሞ አንድ ጁዝ የጨረሰ ኖ አንድ ጁዝ እንደውም ይቀርና ቃይዳን የጨረሰ ከኔ ሽልማት አለው ማለት ነው። እንዳትረሺ ፈቲ። ያ እኔ ለባንቺ በቃ ጃ 10 ዓመት ራሱ ቢማር እኔ እንጃ ይቀራል ብያለሁ። እኔው ታውቂያለሽ ጨመቃ ላይ ነኝ ታውቂያለሽ። በቃ አይሽ ተሸነፈ። አይኔ አንደኛ እኔ አሁን ቆይ ማውራት የምፈልገው መሐመድ ሰላም አለይኩም ማሚ እንብላ። ወአለይኩም ሰላም። አላንተ ማን ጠራክ? ይልም መሐመድ ሰላም አለይኩም ማይክን አንሳን። ኦኬ ሰላም አለይኩም እንዴት ናችሁ? አለን። ኡስታዝ እንዴት ነው? የት ነው የጠፉት? ማን ነው ኡስታዝ? ማን ነው? ስማ ዱዓ ያደረጉት ኢላማውን ስቶ መቅደስ ሰልማለችና በጣም አዝንናል። ዋው የሚገርም ነው። በጣም ደስ የሚለው እኛ ከፍቶናል። ኢላማውን ስቷል። መቅዲኒ ዱዓ ሲደረግላት ትዝ አይለኝም፣ ግን ሲወረወር ቀለባ ነው መሰል። እንኳን ደስ አለሽ ልበላት እንደው ካገኘዋት ምናልባት ካለች ኢንቫይት ብትልክ አሪፍ ነበር። እቹታለች ዳሪያ የምትባለው እሷ ናት። ዳሪያ አሰላሙ አለይኩም ዳሪያ። ወአለይኩም ሰላም እንዴት ነክ መሐመድ? ስሚ ማን ነው? ሰላም አላወኩሽም፣ ግን መቅዲ ከኤደን ጋር ጓደኛ የሆንሽ መቅዲ የምትባለው ነሽ ወይስ ሌላ ነሽ? ለኤደን ወርውሮ እሷ ቀለበችው። እቺ ስግብግብ ወይ ኤደን ትመጣለች። ኤደንም እንዴ ኤደንን ቀደምሻት? በጣም የምትገርሚ ሰው ነሽ። እንዴት ቀድመሻት ትመጫለሽ? አይደብርሽም? በውስጥ አዋቂ ለኔ ነው መሰለኝ ዱዓ ያደረከው ማሜ። እኔ እንደውም ካንቺ ይልቅ ኤደን ነበረ ትቀድማለች ስል ጭራሽ አንቺ በጣም የምትገርሚ ነሽ። በጣም ተናድጃለሁ። እንዴት ቀድመሻት ትመጫለሽ? በቃ አሁን አንድ ላይ ዱዓ እናረግላታለን። ኢንሻአላህ ትመጣለች። በጣም ደስ ብሎኛል። በእርግጥ እኔና አንቺ አላወራንም ብዙም እንደዚህ እድሉን አላገኘውም። ካንቺ ጋር አውርቼም አላቅም። ከኤደን ጋር ግን ትንሽ አውርተናል እና ብቻ ደስ ይላል። እንኳን ደስ ያለሽ። እንኳን እህት ወንድሞችሽ ጋራ ደግሞ እንዲሁ ለመቀላቀል ስላበቃሽ በጣም ደስ ብሎኛል። እንዴት ነው የምትይ ነገር ካለ ትንሽ ነገር? አመሰግናለሁ ማሚ። እንድማር ካንቺ ትንሽ ነገር እንድማር። እኔ እንጃ እኔ ብዙ የሚያስተምር ነገር የለኝም። እኔ እንጃ። አይ ሰሚ ዳሪያ እንዲህ ስትበይ ለሌላ ጊዜ እኔ እንደማንኛውም የኢትዮጵያ ሰፊ ህዝብ እሺ ቶፊቅ ይጀምርሽ ጀምር በሉት። ቶፊቅ ይቅራልንና እንቀጥላለን። ኮመንት ላይ ጻፉለት ጀምር ቶፊቅ ብላችሁ ብናወራ አይሰማም። ጀምር ቶፊቅ ብላችሁ ጻፉለት ሜንሽን እያደረጋችሁ። እንትን ማይል ከሆነ ትነግረኛለሽ። የሚረብሽ ከሆነ አሪፍ ነው ታውቁ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم
የሚረብሽ ድምጽ ካለው ንገረኝ። የሚረብሽ ድምጽ አለው ኮሜንት ላይ ንገረኝ። አሪፍ ነው ቀጥል በሉ። እሺ ኦሲ تلك آيات الكتاب المبين لعلك باخع نفسك ألا يكونوا مؤمنين إن نشأ ننزل عليهم من السماء آية فظلت أعناقهم لها خاضعين وما يأتيهم من ذكر من الرحمن محدث إلا كانوا عنه معرضين فقد كذبوا فسيأتيهم أنباء ما كانوا به يستهزئون أولم يروا إلى الأرض كم أنبتنا فيها من كل زوج كريم إن في ذلك لآية وما كان أكثرهم مؤمنين وإن ربك لهو العزيز الرحيم وإذ نادى ربك موسى أن ائت القوم الظالمين قوم فرعون ألا يتقون قال رب إني أخاف أن يكذبون ويضيق صدري ولا ينطلق لساني فأرسل إلى هارون ولهم علي ذنب فأخاف أن يقتلون قال كلا فاذهبا بآياتنا إنا معكم مستمعون فأتيا فرعون فقولا إنا رسول رب العالمين أن أرسل معنا بني إسرائيل قال ألم نربك فينا وليدا ولبثت فينا من عمرك سنين وفعلت فعلتك التي فعلت وأنت من الكافرين قال فعلتها إذا وأنا من الضالين ففررت منكم لما خفتكم فوهب لي ربي حكما وجعلني من المرسلين وتلك نعمة تمنها علي أن عبدت بني إسرائيل
قال لمن حوله ألا تستمعون قال ربكم ورب آبائكم الأولين قال إن رسولكم الذي أرسل إليكم لمجنون قال رب المشرق والمغرب وما بينهما إن كنتم تعقلون قال لئن اتخذت إلها غيري لأجعلنك من المسجونين قال أولو جئتك بشيء مبين قال فأت به إن كنت من الصادقين فألقى عصاه فإذا هي ثعبان مبين ونزع يده فإذا هي بيضاء للناظرين قال للملأ حوله إن هذا لساحر عليم يريد أن يخرجكم من أرضكم بسحره فماذا تأمرون قالوا أرجه وأخاه وابعث في المدائن حاشرين يأتوك بكل سحار عليم فجمع السحرة لميقات يوم معلوم وقيل للناس هل أنتم مجتمعون لعلنا نتبع السحرة إن كانوا هم الغالبين فلما جاء السحرة قالوا لفرعون إن لنا لأجرا إن كنا نحن الغالبين قال نعم وإنكم إذا لمن المقربين قال لهم موسى ألقوا ما أنتم ملقون فألقوا حبالهم وعصيهم وقالوا بعزة فرعون إنا لنحن الغالبون فألقى موسى عصاه فإذا هي تلقف ما يأفكون فألقي السحرة ساجدين قالوا آمنا برب العالمين رب موسى وهارون قال آمنتم له قبل أن
السحر فلسوف تعلمون لأقطعن أيديكم وأرجلكم من خلاف ولأصلبنكم أجمعين قالوا لا ضير إنا إلى ربنا منقلبون إنا نطمع أن يغفر لنا ربنا خطايانا أن كنا أول المؤمنين وأوحينا إلى موسى أن أسر بعبادي إنكم متبعون فأرسل فرعون في المدائن حاشرين إن هؤلاء لشرذمة قليلون وإنهم لنا لغائظون سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك بارك الله فيكم ቶፊቅ የጀዛከላ ኸይር አላህ ይጨምርልህ አላህ ይቀበልክ እንዲህ በቁርአን እንዳንደላቀቅከን እንዳሞላቀቅከን አላህ ያሞላቀቅከን እስቲ ዳሪያ ምን ተሰማሽ ወይ ደግሞ ተፍሲሩን ፈስሪልን እሺን ጥብስ የሚያደርግልኝ ነው ያለው ተናገሪ ምን ተሰማሽ ይሄንንም ልማር እንዳቲ በእውነት በጣም ደስ ይላል ቶፊቅ እናመሰግናለን ምንድነው የሚባለው ጀዛከላ ኸይር ነይዳለም አምድሻ ጀዛከላ ኸይር ከዛ በኋላ ተዓሊ በይው ደግሞ ተዓሊ ጨምሪ ይሄ መዝጊያ ነው ተዓሊ በይው ዘክዝሽ ማለት አረብኛን ታስተዋራለህ ተዓሊ ማለት ላይ ወይና ማለት እኮ ነው አይደል ቴንኪው ምን በማለትም ይመጣል እሺ መሐመድ ቶፊክ እንግዲህ አላህ ይጨምርልህ እኔ እንደዚህ በጣም ደስ የሚል ልብ የሚስብ ድምጽ ነው ያለህና አላህ ይጨምርልህ እውነት ልባችንን ነው ያረጋጋህልን በቁርአንና እናመሰግናለን ዳሪያ እንግዲህ በርቺ ጽናቱን አላህ ይስጥሽ ፈተናዎች ከተለያዩ ቦታ ሊመጡብሽ ይችላሉ ያው ሁሉም ሰው እኔም እንደዚህ ስለሚገጥመኝ ያው ላንቺም ላይ እንደዚህ ሊገጥምሽ ይችላልና ጽናቱን አላህ ይስጥሽ ከምንም ነገር በላይ እኔ በህይወቴ እስልምናን ስቀበል በቃ በህይወቴ ሃይማኖታዊ ነገሮች የሚነሱብኝ ነገሮች በሙሉ መልስ ነው ያገኘሁት እና ጥርት ያለ ትክክለኛ አስተምሮ ለትውልድ መተላለፍ ያለበት እኔ ማስተላለፍ አለብኝ ብል ማስተላለፈው እምነቴን ነው ለልጆችም የሚተላለፍ ነገር እምነቴን ነውና በጣም ውዝግብና ብዙ ነገሮች ውስጥ ነበር አይምሮዬና ሰላሙን ያገኘሁትኝ አንቺም ደግሞ ይህን ሰላም እንዳገኘሽ በጣም ነው ደስ ያለኝ ይህን ነገር ስሰማ እና ራስሽን ጠብቂ ብዙ የክህደት ሰዎች አንቺን ለማስካድ በተለያየ መንገድ ሊመጡ ይችላሉ ጓደኛው ነው ሊመጡ ይችላሉ ያለፈውን ነገር በመንገር ልብሽን በጣም በሚማርክ ነገሮች በመናገር ሐሳብሽን ሊጠመዝዙት ይችላሉ እና ሰይጣን አለ
ሰይጣን አለ። እሺ ሰይጣን ፈተና ሊፈትንሽ ይችላል። አንዱን አምላክሽን እንዳታምኚ ሊያደርግሽ ሁላ ይችላልና ያንን ነገር በጣም ስትሮንግ መሆን አለብሽ፣ ጠንካራ መሆን አለብሽ። አረብኛውን አንዳንድ እኔ የምቸገራለሁ ባይዘዌ ያው ያውቃል አረብኛ መቸገር ሁላችንም ላይ አለና ሙስሊሞች ወንድሞቻችን ትረዱናላችሁ ብዬ መቼም ይሄንን ተስፋ አደርጋለሁ። አንዳንድ ጊዜ እናመሰግናለን ምናምን ስንል የግዴታ አረብኛ መናገር አይጠበቅብሽም። የምትችይው ነገር ከቻልሽ ካልቻልሽ በአማርኛ አመሰግናለሁ ካልሽ ዋናው ሐሳቡ ማመስገንሽ ነው፣ ቴንኪዩ ማለትሽ ነው እንጂ ብዙም ቀስ ያልሽ አረብኛውን ትማሪያለሽ ትለምጃለሽ እና እንዳትጨናነቂ ለማለት ነው። በተረፈ እህቴ ስለሆንሽ እጅግ ከልብ ነው ደስ ያለኝ። ይሄ መንገድ የሚያገኙ ሰዎች በጣም ልባቸው ንጹህ የሆነና አምላካቸውን የተጠሙ አምላካቸውን የሚወዱ ሰዎች ይሄ መንገድ ያገኙታል። ሲያገኙት ደግሞ በለልባቸው ረፍት ያገኛሉ፣ ሰላምን ያገኛሉ። እና አላህ ሰላሙን ሰጥቶሻል። ቤተሰቦችሽንም ደግሞ አላህ ወደ ቀጥተኛው መንገድ ይምራልሽ፣ ከሁሉ ነገር በላይ ይምራልሽ። ያው እኔ ባይዘው ስለ ቤተሰቤ እንደዚህ ነው እንዲሉም አላልኩም። ያው በእርግጥ አልሰሙም ቤተሰቦቼ። አንዳንዴ ዝም ብዬ ሳወራ ተቀበሉ እስልምና ምናምን ስል እውነት እንዳይመስላችሁ አያውቁም ከነጭራሹ። ቢሰሙ ይገሉኛል። እኔ ሲጀመር እንደዚህ ብዙም አያውቁም። ኤኒዌይስ እና በጣም ከባድ ነው። በጣም ከባድም ቢሆን ግን ያሸነፍሽው መንገድ የወጣሽበት መንገድ ህይወት ነው፣ እረፍት ነው፣ ሰላም ነው። ግዴታ ሰዎች ጋራ ሰው ለመመሳሰል ሲል እያየ ስተቶችን እያየ ሁኔታዎችን እያየ ዝም ብሎ አይቀመጥም እና ፈተና አለ፣ ዋጋ ያስከፍላል፣ ጥንካሬ ይጠይቃል። እንግዲህ አላህ ሁላችንን የሚያጽናን የሚታየውንም የማይታየውንም ሁሉ ፍጥረታቶች የፈጠረ የሰበሰበን ወደ መንገዱ የመራን ለድህነት የመረጠን አምላክ አላህ የነቢያቶች የጻድቃን የወደዳቸው ሰዎች አምላክ የሆነው ወደሱ መንገድ መርቶናልና እህቴ እዛ መንገድ ላይ ነው የገባነው። ጽናቱን ይስጥሽ፣ ትዕግስቱን ይስጥሽ፣ ጉልበቱን አብዝቶ ይስጥሽ። ምናልባት ህይወት ወደፊት ይኖርሻል፣ ህይወትሽን ይባርክልሽ፣ ሰላሙን ይስጥሽ እና ይሄንን እምልሽ። በተረፈ በርቺ፣ ጠንክሪ። እኔ በዚህ በንጽጽሩ በምኑ እስልምና ላይ ለኔ ማንም ሰው ጥያቄ ይዞ ሊመጣ አይችልም። የፈለገውን ያህል ይዞ ቢመጣ እኔ የፈለኩትን ያህል ሊያመጣ አይችልም። ዋቴቨር እዚህ ቲክቶክ ላይ ንጽጽር እንሰራለን የሚሉ ትልልቅ ሰዎች የሚባሉት የክርስቲያን አፖሎጂስት ነን የሚሉ እንኳን የፈለገ ጥያቄ ቢያመጡ እኔን ሊጥንት ሊያደርጉ አይችልም። እና ምን ልልሽ ፈልጌ ነው፣ አንቺ ግን እዚህ ንጽጽሩ በዛም ቪዲዮ ይደርስሻል፣ ተሰማያለሽ ምናምን። አንዳንድ ሰዎች ይሄው ሙስሊሞች መካከል እኮ መከፋፈል አለ እንትን የሚባሉ ቤተ እምነት ምንድነው የሚባለው አህባሽ ምናምን እያሉ ሊያወዛግቡሽ ይችላሉ። በተለያየ መንገድ ሆን ብለው እስልምና ላይ አንዳንድ ሐዲሳቶችን በማምጣት ምናምን እንደዚህ ነው ምናምን ብለው ሊያወዛግቡ ሁላ የሚችሉ ሰዎች አሉ። ግን የቆምንበት መሰረት አላህ ነው። የቆምንበት መሰረት አላህ ነው። አንዱን አምላክና እርሱን ብቻ በብቸኝነት ለመገዛትና ለማምለክ ነው የቆምነውና በጣም ጥንቃቄ ይጠይቃል፣ ጽናት ይጠይቃል። እና ይሄንን እምልሽ እህቴ ሁሉ ነገር ቀስ እያልሽ እረፍት ደግሞ መውሰድ ያስፈልጋል። አንዳንድ ጊዜ አይምሮሽን ቢያሳርፍሽ እና እንግዲህ ሁላችንም እንደ ጃ ደግሞ የበለጠ ጥንካሬ ይስጠን። ጃ በጣም ጠንካራ ነው፣ በጣም የጸና ጠንካራ ነው
እንግዲህ አላህ ደግሞ እንደሱ ብርታትን የሚስጠን ብዙ ሰዎች ነው ከሱ ጋር የሚያወሩት ምን የሚሉትና ብርታቱ ጥንካሬውን ይገርመኛል። በጣም ነው የምደነቅበት ጃን። እንግዲህ ሁላችንንም አላህ ያጽናን። ወንድሞች እህት ወንድሞች ሙስሊሙ እህቶቼ ወንድሞቼ ሁላችሁም ማቃችሁ ክርስቲያኖች ምናም ዘሆል ሁላችሁም ከልብ ወዳችኋለሁ። ከልቤ ነው የምወዳችሁ። አመሰግናለሁ። ይሄንን ነው የምለው። ጃዬ አይ ማሚ ጀዛከላ ይርስቲ ለኤዱ በዞም ዶ አርግላት እግረ መንገድህን ያንተ በጣም መቁል ነው። ዳሪያም ታረግለታለች። በጣም የምንጠብቃት ልጅ ናት። ናሲ እንደው አንድ አጭር ነገር ልበል። እኔ እንግዲህ ኢየሱስን ያው ብዙ ጊዜ ክርስቲያኖች ሁላችን በፊት ክርስቲያኖች ፎከስ የምናደርገው ኢየሱስ የሚባለው እሱ ነው። ለሱ ካለን ፍቅር አንፃር ነው። እኔ ኢየሱስን ይዤዋለሁ። አሁንም ልቤ ውስጥ አለ። እስልምናን የተቀበልኩት እስልምናዬ ኢየሱስን አክብሮት ብቻ አይደለም፣ ኢየሱስ በሚገባውና በትክክለኛው ቦታ ላይ ያለው ቁጭ ያለው እስልምና ላይ ስለሆነ ነው። ሳይዋረድ ስሙ ዝንተኔ ማንም እየተነሳ እንደፈለገ ሳያደርገው በክብር ቦታውን ቁጭ ያለበት እስልምና ነው። ኢየሱስን እኔ ክጄ አይደለም ወደ እስልምና የመጣሁት። የሚገባውና ትክክለኛ ቦታውን ያገኘበት እስልምና ቦታ ውስጥ ነው። ስለዚህ እስልምና ውስጥ ኢየሱስን እኔ ይዤ ነው። ኢየሱስን ወድጄ ኢየሱስን ማንም ሙስሊም እህት ወንድሞቻችን ነቢያቶችን በሙሉ ይወዳሉ። ሁሉም ነቢያቶች በህይወታቸው ትርጉም አላቸው። ቁርአንም ያለነሱ አይሆንም። ነቢያቶቹ ሁሉ የነሱ መልእክት አለበት። አላህን ሰው ሲያምን የግዴታ መልእክተኞቹን ማመን አለበትና ኢየሱስን ቦታው ላይ ያገኘሁት ከልቤ አሁንም ኢየሱስን ሁሉ ጊዜ ወደዋለሁ። ሁሉ ጊዜ ከሚገባው በላይ በጣም ነው የምወደው። እንዲሁ ደግሞ ያላገኘሁትን የሌለኝን ነው የጨመርኩት። አንድ ሰው የሆነ ነገር ኖሮት በጣም የሚተማመንበት ነገር ቢኖረውና ነገር ግን ደግሞ የሌለው ነገር ሊኖር ይችላል። ምንድነው የሌለው ነገር? ያላወቀውና ያላየው መንገድ አለ። ያንን መንገድ ሲያገኘው ያለው ላይ ይጨመርለታል። በኢየሱስ የሚያምን ክርስቲያን ወደ እስልምና ሲመጣ የሚያገኘው ጥቅም እንደሆነ ታውቃላችሁ? ይጨመርለታል፣ አይቀነስበትም። ይጨመርለታል። አላህን ነው የሚያገኘው። አላህን ኢየሱስ ሲጸልይ ሲለምን የነበረውን አላህን ያገኛል እና ይጨመርለታል። ኢየሱስንም ያገኘዋል፣ አላህንም ያገኘዋል። ሳያውቀው ደግሞ የቀረውን ነብዩ መሐመድን ያገኘዋል። ወደ አንዱ አምላክ የመራውን ከስህተቶች ሁሉ ሰዎችን ያወጣውን ነብዩ መሐመድን ደግሞ ያገኘዋል እና ሁሉንም ነው የሚያገኘው። ለጥያቄዎች ሁሉ መልስ ያገኛል። ቀጥተኛ መንገዱን ሁሉ ያገኛል። የጥንት የአባቶች መንገድ ሲፈልጉት የነበረውን ጎዳና ያገኛል። ሁሉንም ጠቅልሎ ነው የሚያገኘው። እኔ እስልምና ውስጥ ሁሉንም ነው ያገኘሁት እና እንግዲህ ብዙ እንዳላበዛባችሁ ያው በፊት እኔ ኦርቶዶክስ ነበርኩ። ቀጥተኛ እውነተኛ ሃይማኖት ብለን ነው የምንጠራው የነበረው ኦርቶዶክስን ማለት ነው። ቀጥተኛ እውነተኛ ማለት የሚገርማችሁ ነገር በአላህ መንገድ ላይ የቆመ የአላህን መንገድ የተከተለ እሱን ብቻ የሚገዛ እሱን ብቻ የሚያመልክ ያ መንገድ ነው ቀጥተኛ እውነተኛ መንገድ። ያ ደግሞ ኢስላም ነው። የሚገርማችሁ እና ሁሉንም ቤተ ሃይማኖትን ብትሉ እምነት ብትሉ አምላክን ብትሉ መጽሐፍን ብትሉ ነቢያትን ብትሉ ሁሉንም ጠቅልሎ ኢስላም ውስጥ ነው የምታገኙት።
የሁሉም ነገር መጠቅለያ ነው እስልምናና እኔ ለማቃቸው ክርስቲያን እህት ወንድሞች ከኤደን ጋር ትንሽ ጊዜ አውርተናል። አይ ቲንክ የጊዜ ጉዳይ ይሆናል እንጂ አላህ ከፈቀደ ልትመጪ ትችያለሽ። አላህ ልብሽን ከከፈተው ተጠቃሚ ትሆኛለሽ። ወደ ሰላም ትመጫለሽ፣ እረፍት ታገኛለሽ። ኢየሱስንም መካድ አይጠበቅብሽም። ከፍጡር አምልኮ ወደ አንዱ ወደማይታየውና ማንም ሊቀርበው ወደማይችለው አምላክ አምልኮ ትመጫለሽ። በቃ ይሄ ነው አለቀ። እና አላህ መንገዱን ሁላችንንም ያጽናን። እንደገና ደግሞ የቀሩትንም ደግሞ አላህ ልባቸውን ገር ያርግልንና ወደሱ ይሰብስባቸው። ይሄንን ነው የምለው። በዱዓችሁ አስቡን። በእውነት በጣም ከባድ ነው ለኛ፣ ከባድ ነው ለደካማዎቹ፣ ገና አዲስ ለሆንን ሰዎች ከባድ ነውና በዱዓችሁ አስቡን። ሙስሊም ወንድሞቻችን እህታችንንም እንግዲህ አንዳንድ ሰው የምታግዟት ነገር ካለ ቀስ ያለች ትምርተንም ምናምን የምትፈልግ ከሆነ እንደዛ ተባበሯት። ይሄንን አምለው። አሰላሙ አለይኩም። እሺ ጃይ ጨርሻለሁ። ቴንክ ዩ ስለሰጠኝ እድል። ጀዛከላህ ኸይር። አላህ ይጠብቅ ባለህበት፣ አላህ ይቀበል መልካም ስራን ሁላ። አላህ ሁላችንንም ያጽናል። እንግዲህ ቀጥተኛው መንገድ ያልተመሩትን ደግሞ አላህ ይምራቸው ነው የምንለው ማለት ነውና እስቲ አንዲ ምን ማካፍላችሁ ነገር አለ መሰላችሁ? አሁን እኔ አክቹሊ እንትን ነው አይ ቲንክ ወዲያውን እንደሰለምኩ ራሱ እኔ ጠንካራ አልነበርኩም ብዬ አላስብም። ማለት በጣም ብዙ ነገር ይላክልኝ ነበር፣ ግን እኔ እስልምና በደም ተዋውቄው ነው የገባሁት በደም ማለት ነውና እስቲ ምን አይነት እይታ እንዳለኝ እስልምናና ክርስትናን ሳነጻጽር ምን አይነት እይታ እንዳለኝ በትንሹ አሳያችኋለሁና توفيق አልበሺ ተፈضل حبيبي ትንሽ ቅራለንና ከዛ እንቀጥላለን። ኮሜንት ላይ እስኪ ብርቴ ለቀልቃል ቅራ ሲባል ቅራ ብላችሁ ጻፉለት። ሌር ነው መስሎታ ያ ይቀጥል ባዳመጣሻል ነው። እሺ ትመለሳለህ እስከናወራ ድረስ? አዎ አውሩና በኋላ እንቀራለን። በኋላ ስንት ሰዓት ሲጨርስ ማለት ነው? አንተ ከ10 ደቂቃ እሺ አንተ ሲመች ጨርሰና እኔ አሁን ቅራ ደስ ይለኛል። ሰግረ ለመጣ ነው። እሺ ችግር የለም። እሺ ላይክ ምን ታስባላችሁ መሰላችሁ? ላይክ አምላክን እንደ ቤት አስቡት። መቅዲ በደም እየሰማሽ እሺ? ዳሪያ ወይጃ በደም ስሚሽ። ይሄንን በደም በጣም የሚጠቅም ነገር ነውና እንትን በሉ። አሁን አምላክን ልክ እንደተንጣለለ እንደ ትልቅ ቪላ ቤት አስቡት። እሺ ትልቅ የተንጣለለ ቪላ ቤት አለና ከዛ ያ ቪላ ቤትን እንደ አምላክ አስቡት። ከዛ ይሄ እኛ አምላካችን አላህ የምንለው እሱ ላይክ ቪላ አስቀምጡ። ከዛ እነሱ አምላካችን እግዚአብሔር የሚለውን ቪላ አስቀምጡ። ከዛ በኋላ እኛ ቪላው ቤቱ ተመችቶናል። ለምንድነው መሰለ የተመቸን? አውሬ እንዳይበላ እንዳይበርደን እንዳንቸገር እዛ ቪላው ቤት ውስጥ ገብተን ቢያንስ መጠበቅ ካለብን ነገር እንጠበቃለን። ልክም እነሱ ማለት ነው። እኛ ያ ቪላ ቤት ችግር ስላለበት እዚህኛው ቪላ ቤት ሙቭ አድርገናል። ከዛ እነሱ እኛን ለማስወጣት ሲሞክሩ እኛን ጥያቄ ሲጠይቁን ስለ ቪላ ቤቱ አይደለም የሚጠይቁን፣ ቪላ ቤቱ ስለሆነ ማስታጠቢያ ነው የሚጠይቁን። እናንተ ቪላ ቤት እኮ የሆነ የቆሸሸ ማስታጠቢያ አለና በቃ ቪላ ቤቱ ጥሩ አይደለም ለእናንተ ለቃችሁ ውጡ ነው የሚሉ። እኛ ደግሞ ከዛ ቤት ውጡ ስንላችሁ ቪላ ቤቱ አስተማማኝ አይደለም፣ እላያችሁ ላይ ሊፈርስ ይችላል። እኛ ስለ ማስታጠቢያ ስለ ጆክ ምናምን ጫማ ካልሲ ምናምን ወርደን አናወራም። ቪላው ቤት ዶግማቲክ ላይክ አምላካችሁን የምትረዱበት መንገድ የተሳሳተ ነው። አባቸው የኛን ደግሞ አምላካችን እስቲ ቤቱ ላይ ጠይቁን። መጀመሪያ ዶግማቲክ የሆነ ነገር አምላክ ላይ ጠይቁን። አይ ኖ እኛ ስለ ማስታጠቢያ ነው ማውራት የምንፈልገው። ዳሪያ በነገራችን ላይ ምን አግኝተሽ ወደ እስልምና እንዴት ሻላቅም እዚህ ቪላ ቤት ውስጥ ሹካውን አይተሽዋል? ዳሪያ አቤት ሹካውን አይተሽዋል? ተጣሟል እኮ
ከቪላ ቤቱ ለምን አትወጪም? ሹካ ሳይሆን ቪላው ነው ዋናው። ያ ባቾ እና ሹካው ራሱ እኛ ጋር የተጣመመ አይደለም። እንደዚህ ነው በቃ እያደረጉ ነው ያሉት። በጣም ሩቅ ነን በጣም ማለት ነው። እኛ ግን እየጠየቀን በትርጉም ይነገረን። ቪላው ምንድነው? ሹካው ምንድነው? ያ ላይክ እኔ የሚያነሷቸው ጥያቄዎች በጣም ትንንሽ ጥያቄዎች ማለት ነው። በጣም ትንሽ አሁን እኔ አሁን ዳሪያንስ ሲሏት ማለት ነው አንቺ አሁን እኮ ጎዶሎ ነሽ አሉሽ አይደለ? ዳሪያ ጎዶሎ እኮ ነሽ አሁን በእስልምና ሴት ጎዶሎ ናት አይደል? እንደዛ አሉሽ። ያው እነሱ ግን አልተረዱትም እና ጉድለትን ከሚያውቋት ነገር ጋር ያስተያዩታልና ትልቅ ቪላ ቤት መሰረት፣ ጣሪያ፣ ግርግዳ ትልልቅ በጣም ነገሮች እያሉ መጀመሪያ እሱ ላይ እንስማማ፣ ቤቱ ላይ እናወራ። ያው ስለ ሹካ ምናምን ማውራት እኮ አሪፍ ነው። አንድ ሰው ጥሩ ቤት ኖሮት የዛገ ሹካ እያለው ሹካውን የማይቀይርበት ምንም አይነት ምክንያት የለም። ግን መጀመሪያ እስቲ ቤቱ ላይ እንስማማ። ቤቱ ላይ እኛ እነሱ ቤታቸው የፈረሰ እንደሆነ ትክክል እንዳልሆነ ፌክ እንደሆነ እያሳየናቸው የእናንተም ሹካ እኮ ተጣሟል መሰለኝ ይላል። ላይክ ካም ሃው ኢት ዳዝ ናት ሜክ ሴንስ። በጣም ነው የተራራቅነው በጣም ማለት ነው። ነገረ ድህነት ላይ እናወራለን። ላይክ ምንድነው ድህነት በእስልምና? ምንድነው ድህነት በክርስትና? እኛ አምላካችን አለ በሰራነው ነገር ይቀጣናል፣ በሰራነው ነገር ይመነዳናል። ምን ሲቀሩ ያለ ዕውቀትና ተገደም በመናረጋቸው ነገሮች ሳይጠይቀን ሲቀር ማለት ነው። አስቡት። በክርስትና ቆይ እኔ አሁን ዳሪያን እዛ ፖስት ላይ ስንጨቃጨቅ ትዝ ይልሻል? ዳሪያ ህፃናት ያ እስቲ ልክ እኮ ነኝ ታውቂያለሽ አይደል? እንዴ መታ ምን ማለት ነው? ምን አለች? ቅርብ ጊዜ ማለት ነው አይደል? ሰማሁኝ። ትራማ ነው እንደውም ያየሁት አባ ግርማ አይቱንም ሁሉ አለመዳን ብቻ እኮ አይደለም ዳሪያ፣ ግዴታ ነው በቃ እርግማን። ሰዎች በሰሩት ኃጢያት ብቻ አይደለም የሚቀጡት፣ ከአዳም በወረሱትም ኃጢያት ነው። ወይ ከአዳም ኃጢያት ወርሰዋል ወይ ደግሞ ከአዳም ይሄ ምን የሆነ ስጋ ነው የሚሉት፣ ይሄ ጥንት ሀብሶ ምን የሆነውን ስጋ የሚሉት ነገር አለ። የወደቀ ስጋ አንድ ሰው የወደቀ ስጋ አለማግኘት አይችልም፣ ግዴታ ነው በቃ። እግዚአብሔር ኃጢያት ሰራችሁ አልሰራችሁ አይመለከተውም። ትረግሟታላችሁ ወይ የወደቀ ስጋ ያለብሳችኋል። ከዛ የወደቀ ስጋ ልብሳችሁ ለምን የወደቀ ስጋ ያዛችሁ ይላችኋል። ኢማጂን። ይሄ አንደኛው አንሎጂካል ነገር። ሁለተኛው ነገር አንደኛ ቆሮንቶስ ምዕራፍ 18 ቁጥር 16 ላይ ነው መሰለኝ፣ ቁጥር 16 ወይ 21 ላይ ምን ይላል መሰላችሁ? ሁሉም በአዳም እንደሚሞተው እንዲሁ በክርስቶስ ደግሞ ይድናል አለ። እኔ በአዳም መሞቴ ግዴታ ከሆነ በክርስቶስ መዳኔ ለምንድን ነው ግዴታ የማይሆን? ለምንድን ነው የክርስቶስ ላይ ሲሆን ምርጫ የሚሰጠኝ? በአዳም ባልተሳተፍኩበት ነገር ምንም ጭራሽ እኮ አልተወለድኩም። እረፍ እንኳን እንዳልለው እንዳልታገለው አረፍ አዳም እንዳታስጨርሰን ምናምን እንዳልለው ጭራሽ ነው የለውም። ከዛሬ 18 ዓመት በፊት ነው የመጣሁት ትላለህ። የለውም እኮ እረፍ እንዳልለው ማለት ነው። እኔ ምንም በቃ ባልነበርኩበት ዘመን ላይ በተፈጠረ ታሪክ ከዛ ልክ ከእናቴ ማፀን ስወጣ እግዚአብሔር ተረግመሃል አንተ ይለኛል። ምን አድርጌ ትሉታላችሁ? አዳም ሲሰራ የነበረው ስራ አለና በጣም ስላናደደኝ አንተም ላይ አመጣለሁ ይላል። ይሄ አንሎጂካል ሃው ላይክ እኔ እንጃ በምን እኔ እንጃ ምንም እኮ ስሜት የማይሰጥ ነገር ነው። እዚህ ላይ ኖራ ስንላችሁ አይ እኛ ማማሲያ ላይ ነው ማውራት መቆጫ ምናምን ላይ እናወራ ይሏቸዋል። ወይ የሆነ ማስታጠቢያ ባሊ ምናምን ላይ እናወራ፣ ስለ ቪላው ይቅር ይሏቸዋል። እንባቸው አይደለ? እና ይሄ ነው ልዩነታችን። ገባችሁ አይደለ? ስለ ሴት ልጅ ጎዶሎነት አያል ጎዶሎነት ወይ ደግሞ ስለ ጋብቻ ሴት ልጅ በስንት ዓመቷ ማግባት አለባት፣ እነዚህን ነገር ላይ ከመውጣታችን በፊት ስለ ቪላው እናወራ እስቲ። መጀመሪያ እቤቱ ላይ እንስማማና ከዛ ስለ እቃው እንሄዳለን። መጀመሪያ እነሱ እቤት የሚያክልን ትልቅ ነገር ዘለው ስለ ሹክ ያወራሉ። እና ይሄ ነው ልዩነታችን። እንድትረዱ የምፈልገው ነገር እኔ ይሄ ነገር ስለገባኝ መጀመሪያ እኔ ምንም ቢሉ ምንም መስሎኝ አያውቅም። ምክንያቱም ቤቱ ላይ በልጠናቸዋል። ቤቱ የተሻለ ቤት አለን፣ የተሻለ ማለት ነው። እንባቸው አይደለ? አምላክን በብቸኝነት ከመገዛትና አምላክን በብቸኝነት
አምላክ ላይ ብቻ ከመመጀን ሌላ ትልቅ ነገር ሌላ ትልቅ ቪላ ቤት የለም። ወንባቸው አይደለ? እና እዚህ ጋር ነው ልዩነታችን። በጣም ይገርማችሁ ነገር ማለት ነውና ክርስቲያን ወገኖቻችን እስቲ ቪላ ቤቱ ላይ እናወራ። ስለ ሹካ ምናምን ይቅርና እነዚህ ዋና ዶግማቲክ የሆነ ነገር ላይ እናወራ። እነሱ አያወሩ። የነሱ ቤት እኮ ሹካ በቃ ሲያስጠላ እዛ አትግቢ በቃ ቤቱ ራሱ ያስጠላል። እኔ ሲዘንብም የሚያፈስ ይመስለኛል። እኔም አንድ ቀን በዛ በሹካ ምክንያት ያሹካው በቃ ማአት አምጥቶባችሁ ቤቱ ላይ እንዳይደረመስባችሁ ማስታጠቢያውን ራሱ አይተሽዋል ቆሽሿል። እሱ እኮ ሸይጣን ይሰበስብና ቤቱን እንዳያፈርሰው። ኧረ ተይ ምንም ቢሆን የፈራረሰው የራስሽ ይሻልሻል። ሸራችንን ወጥረን ቢሆን እንኖራለን። የዘወትር ጸሎት አስመስሉ እና ይሄ ነው ልዩነታችን። ሩቅ ናችሁ፣ በጣም ሩቅ ናችሁ። ሩቅ ማለት ነው በጣም ሩቅ ኧረ በጣም ሩቅ ናችሁ። በጣም እኔ እንጃ ገና ሩቅ ምናምን መሆኑን ተውትና እርምጃው ራሱ ወዴት እንደሆነ አልገባችሁም ገና ማለት ነው። እኛ ወዴት እየሄድን እንዳለ እናንተ ራሱ ወዴት እየሄዳችሁ እንደሆነ ወዴት መሄድም እንዳለባችሁ ገና መሄድ እንዳለባችሁ ራሱ ነው የገባችሁ አይመስልኝም። ቁጭ ብላችሁ ፖለቲካ ከመስራት በስተቀር ማለት ነው። ፖለቲካ መስራት ሰውን ማጃጃል ምናምን ነገር ማለት ነውና ያሳዝናልና ይሄ ነው ልዩነታችን። ይሰመርበት። ዳሪያ ተሰመረበት። በደንብጃ በቃ ዛሲት ይሄ ነው ልዩነታችን። እኔ ይሄኛው ልዩነታችን እስልምና ላይ የመጨረሻ ጠንካራ እንደሆነ አድርጎኛል። የመጨረሻ መቼም አይታሰብም። መቼም ማለት ነው መቼም እንዲህ ጥልል ያለ እንዲህ ደስ እንደሚል ቪላ ቤቱ ማለት ነው። አይ እንግዲህ ማስታጠቢያው ስታዩት የቆሸሸ መስሏችሁ ነው፣ ንጹህ ነው፣ ከለሩ ነው። እሺ ማሚ ሰማ ጃን ምን እንዳለ ኮሜንት ላይ እንዳለ ታውቃለህ? ጃ ማለት የስላሴ ድማሚት ነው። አይ አንተ ለማሰክስ አረ አለች አዲስ የመጣች ድማሚት አለች። ትናንትና የተወለደች ደግሞ የተወለደችው ከራሳቸው ውስጥ ነው። ወይኔ ትናንትና በህይወቴ እንደ ትናንትና ሰቅ ያለቅ እንዴ ማነች እኔ አለና እኔ ቆይ ሪካርዱን ፈልጌ ልክልሃለሁ። እኔ ትናንትና ጠፋብኝ እንዴ አትቦም እንዴ ሰው ማለት ነው። እንትና ይሳቅን ታውቀዋለህ? ይሳቅ አለ እዚህ የሚመጣ ይሳቅውን ስታወራው ምናምን ፈዛዛ ነው የሚመስለው ማለት ነው። እንዴን ሊቀለል አድርጎ እየወራ ግን በቃ የሚገርም ደማሚት ነው ጥሎ የሚሄደው ማለት ነው። የትላንትናው ደግሞ የሞርታር ጥቃት የሞርታር ማለት እንዴ እኔ ግራ ገባኝ። እንዴ ሰው እንዲጠይቃል እንዲያልኩኝ እና ለካ ህዝቤን አንድ ላይ ቀላቅላ እያስፈጨች እያቦካች ስትጠጣው ከርማለች። እና እነሱ ደግሞ ልንጠቀልለው ነው ሲሉ ባናታችሁን የተከለቻችሁ እንዴት እንደዛ። ከዛ መጨረሻ ላይ ማለት ነው ሰርችቷት ምናምን እርስ በርስ መጣላት ጀመሩ ማለት ነው። ኢናዲዳይ ከዚህ በላይ ወርደታል። አረ እንደዚህ አይባልም ይሏል ማለት ነው። ከዚህ እኛ አረ እንደዚህ አይባልም ብሎ ኢናዲ ሰማ ማሚ ምን አይነት ጥያቄ እንደጠይቀሽ ልንገርክ። ይሄንንማ አወቁ። ጥሩ ሽጉጥ ነው። አይ ግን ይቅርባችሁ። የልጅቷን ጥያቄ ማርከስ ነው። ትንሽ ተጠፍጥፋቸው ጥያቄው ይነገረኛ ጥያቄው ይነገረ ያለ እኮ እንትን እንዳይከሽፈባት ብዬ ነው። ማሚ ቀጥል እስቲ ሐሳብ ካለክ። ኦኬ አይ ባይዘዌ ኦርቶዶክስ ውስጥም እኮ አንዳንድ ጳጳሳቶች በጣም ትልልቅ አባቶች አንዳንዴ እኮ መጣው እኮ ጥያቄ ይሰጡናል። ያው አይተህ ከሆነ አንተ እንደውም ልጅቷ ይገርማል